ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራሞች እንግዲህ በርካታ ጉዳዮችን እናነሳለን። ዛሬ እንደሚታወቀው ዕለቱ የስቅለት ዕለት ነውና ለመላው የክርስትና እምነት ተከታዮች እንኳን ለስቅለት በዓል በሰላም አደረሳችሁ እያለ እንደሚታወቀው የሰሞነ ሕማማት የመጨረሻ ቀን እንግዲህ የዛሬው የስቅለት በዓል ነው። ከዚህ ጋር ተያይዞ እንግዲህ በርካታ ክርስቲያኖች በቤተ እምነት ሆነው ይህን ቀን የሚያሳልፉበት ቀን ነውና በድጋሚ ለክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ እያልን ዛሬ እንግዲህ በሐሳብ ዴይሊ ፕሮግራማችን በርካታ ሀሳቦችን የምናነሳ ነው የሚሆነው። በዛሬ የሐሳብ ዴይሊ ፕሮግራማችን የምናነሳው እንግዲህ በተለይ ደግሞ በአሁን ላይ እየተባባሰ የመጣው የመካከለኛ ምስራቅ ውጥረት እንደዚሁም ደግሞ ይህ የዓለም አቀፍ የዲፕሎማሲ እንቅስቃሴ ከምን አንጻር ነው የሚለውን በሰፊው የምንመለከት ነው የሚሆነው። ይህ የ48 ሰዓት ቀነ ገደብ እንግዲህ እንደሚታወቀው በሁለቱ ኃይሎች መካከል የተደረገ የሰላም ስምምነት ነው። በዓለም አቀፍ ደረጃ እንግዲህ በርካታ ደስታን የፈጠረ የሰላም ስምምነት ነው። ይህም እንግዲህ ከዓለም አቀፍ የኢኮኖሚ አንጻር ስንመለከተው የሆርሙዝ ወሽመጥ የተከፈተበት ነገር ግን ደግሞ የሰላም ስምምነት ረጅም ጊዜ አልቆየ እንደገና ወደ ግጭት የተገባበትና በተለይ ደግሞ አሁንም የሆርሙዝ ወሽመጥ የተዘጋበትና አንዳንዶች ክፍት ነው ይላሉ፣ ለአንዳንዶች ደግሞ ዝግ ነው እየተባለ ይገኛል። ከዚህ ጋር ተያይዞ እንግዲህ የተለያዩ አካላቶች ሰርጦ አልተዘጋም ይላሉ፣ ነገር ግን ደግሞ አንዳንድ አካላቶች ሰርጡ ተዘግቶብናል እያሉ ይገኛሉ። ኢራን ይህንን ሰርጥ የምዘጋው አሜሪካ ቀጣይ ጥቃት የምትፈጽም ወይንም ደግሞ ቀጣይነት ያለው ቅጣት የምትሰነዝርብኝ ከሆነ ይህን ሰርጥ ለመዝጋት ትገደዳለሁ እያለች ትገኛለች። እንደዚሁም ከአሜሪካ በኩል በተለይ ደግሞ የዋይት ሀውስ ፕሬስ ኃላፊ እንደገለጹት ከሆነ ይህ ሰርጥ አልተዘጋም፣ እየተዘዋወሩ የሚገኙ መረጃዎች ሐሰት ናቸው እያሉ ይገኛሉ። ነገር ግን አሁን ላይ በመካከለኛው ምስራቅ ያለው ውጥረት በእጅጉ ባየለበት በዚህን ሰዓት የተለያዩ አካላቶች ይህን የሰላም ስምምነት ለማስቀጠል እንደዚሁም አዳዲስ የሰላም ስምምነቶችን ለማምጣት እንቅስቃሴ እየተደረገ ነው። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እንግዲህ ወደ ዩኤኢ አቅንተዋል። ይህም እንግዲህ በመካከለኛው ምስራቅ ያለው ውጥረት በእጅጉ የሚያረግበውና በቀጣይ ቀናቶች ደግሞ በዚህ በመካከለኛው ምስራቅ ምን አይነት አዳዲስ ጉዳዮች ይፈጠራሉ የሚለው ተጠባቂ ነው። የዛሬውን ፕሮግራም እናቀርብላችሁን ዮርዳኖስ እና በረከት ነን። በረከት እንዴት ነህ? እግዚአብሔር ሁሉ ይመስገን ሰላም? ሁሉ አማን። እንደምናውቀው እንግዲህ በተለይ በዚህ ሳምንት ትልቅ የሚባለው የ48 ቀን የሰላም ስምምነቱ ወይም ደግሞ የተኩስ አቁም ስምምነቱ ነው። ይህ የመካከለኛው ምስራቅ ብቻ ሳይሆን ቀሪው ዓለምንም ያስደሰተ ዜና ነው። እንደምናውቀው በዚህ ችግር ምክንያት እኛም ሀገራችን ኢትዮጵያም ሳይቀር እየተጎዳን ያለበት ሁኔታ አለ። ሰርጦ በመዘጋቱ ምክንያት በርካታ መርከቦቻችን እንቅስቃሴ እያደረጉ አይደለም። የነዳጅ እጥረትን በከፍተኛ ደረጃ ተፈጥሯል። በየማደያዎቹ በየተለያዩ የትራንስፖርት አገልግሎቶች የምንመለከት ነው። በርካታ ረጃጅም የተሽከርካሪ ሰልፎች አሉ። እንደዚሁም ደግሞ በተሽከርካሪ አገልግሎት የሚጠቀሙ ሰዎች ሰልፎች አሉ። ይህ የመካከለኛው ምስራቅ ቀውስ ያመጣው ችግር ነው። የመካከለኛው ምስራቅ የሰላም ስምምነት አዳዲስ የሰላም እቅዶች ሲመጡ ደግሞ የዚህ የሰላም ስምምነት ተጠቃሚም እኛ እንደመሆናችን አንጻር በዚህ በኩል በሀገራችንም ትልቅ ደስታ የተሰማበት ነው። በተለይ እነዚህ አይነት አማራጮች መምጣታቸው ደግሞ በሀገራችን ኢትዮጵያ አዳዲስ ነገሮች እንዲፈጠሩ አድርጓል። በርካታ ሰዎችም ደስታቸውን ሲገልጹ ነበረ። አሁን ላይ እንደምናውቀው በረከት የመካከለኛው ምስራቅ በተለይ ውጥረቱ በእጅጉ የሚባባስ ከሆነ ከዚህ የሚከፋ ከሆነ ከተኩስ አቁሙ በኋላ ሌሎች ግጭቶች የሚነሱ ከሆነ በቀላሉ የሚበርድ አይደለም። ከዚህም የሚባባስ እና የሚከር ነው። ምክንያቱም ሁለቱም አካላቶች ለሰላም ሂደት ያላቸው እንቅስቃሴን ተመለከትን። ነገር ግን ያችም ጠባብ የምትባል የሰላም አማራጭ የምትጠፋ ከሆነ ችግሩ ከዚህም ሊባባስ ይችላል። ኢራን ለአሜሪካ ሁለት አይነት አማራጮችን አስቀምጣለች። የመጀመሪያው የሰላም ስምምነቱን መምረጥ፣ ሁለተኛው ደግሞ እስራኤልን ወይ ደግሞ የሰላም ስምምነቱን መምረጥ የሚባሉ ሀሳቦች ተነስተዋል። ይሄ ከምን አንጻር ነው ብለን ስንመለከተው በተለይ ኢራን በእስራኤል እየሰነዘረችው ያለችው ጥቃት በተለይ በዚህ ስምምነት ላይ ያልተካተተችው ግጭቱ ላይ ነበረች። ከግጭቱ ጋር አብራ ስትሳተፍ የነበረችው እስራኤል በሰላም ስምምነቱ ላይ የለችም። በተለይ በአሜሪካና በኢራን መካከል መደረጉ ደግሞ እስራኤል በነፃነት በሌሎች አካላቶች ላይ ጥቃት እንድትፈጽም እያደረጋት ይገኛል። እነዚህም ጥቃቶች ከጊዜ ወደ ጊዜ እየተበራከቱ የሚመጡ ከሆነ ኢራን በግጭቱ ላይ ልትቀጥልበት የሚችልበት ሂደት ገልጻለች። በተለይ ደግሞ እስራኤል በሊባኖስ ላይ የምታደርሰውን ጥቃት የማታቆም ከሆነ አጸፋዊ እርምጃ ለመስጠት እገደዳለሁ እያለች ትገኛለች። ይሄ ሁኔታ የሰላም ስምምነቱን በተለይ ግጭቱ ሲነሳ አብረው ሲሳተፉ የነበሩ አካላቶች በግጭቱ ወይንም ደግሞ በሰላም ስምምነቱ ሂደት ላይ መሳተፍ ግዴታ ነው። ከዚህ በፊት ስናነሳው ነበረ የጂጂሲ አባል ሀገራቶች በዚህ ሰላም ስምምነት ላይ መሳተፍ እንፈልጋለን ብለዋል። ምክንያቱም እዚህ ግጭት ላይ በግልጽ አይግቡ እንጂ በግጭቱ እየተጎዱ ነው። ኢራን ከፍተኛ ጉዳት እያደረሰችባቸው ነው። በጉዳትም እንግዲህ በርካታ ውድመቶች እየደረሱ ነው። እዚህ የሰላም ስምምነት ላይ መገኘታቸው የራሳቸውንም ጥቅም ማስከበር፣ በቀጣይ ጊዜያቶች በአሜሪካና በኢራን መካከል የሰላም ድርድር ቢደረግ በዚህ ድርድር እነዚህ ሁለት አካላቶች ተስማምተው የተኩስ አቁም ስምምነት ቢቆም ኢራን በመካከለኛው ምስራቅ በሚገኙ ሀገራቶች ላይ ጥቃት ብትፈጽም የሰላም ስምምነቱ ተጣሰ ብለን ልናነሳው የምንችልበት ሂደት ላይኖር ይችላል። ምክንያቱም ስምምነቱ የተደረገው በሁለቱ አካላቶች ነው። ለዚህም ነው እዚህ ስምምነት ላይ እስራኤል አለመኖሯ፣ እስራኤልም ደግሞ ከዚህ ስምምነት በኋላ በሊባኖስ ላይ ጥቃት መፈጸሟ ግጭቱን ይበልጥ እንዲያባብሰው እያደረገ ይገኛል። በተለይ ደግሞ ተኩስ አቁሙ በዚሁ የሚቀጥልበት ሂደት ልንመለከት እንችላለን። እዚህ ሁኔታ ላይ የሚሳተፉት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እንደዚሁም ደግሞ ከኢራን በኩልም ተወካዮች ይገኛሉ።
በኢራን በኩል ያለውን እንግዲህ ቻይና ድርድሩን በይበልጥ እንዲሳተፉ ወይም ደግሞ ኢራን ወደ ድርድሩ እንድትመጣ የቻይና ዲፕሎማሲ ከፍተኛ አስተዋጽኦ አድርጎ ለዚህም ነው ይሄ ድርድር ከፍ ወዳለ ደረጃ መምጣቱ በጣም አስፈላጊና ወሳኝ ጉዳይ ነው። ምክንያቱም ይሄ ድርድር ወደ ሰላማዊ ሂደት መምጣት ከቻለ በቀጣይ ጊዜያቶች አሁን ዓለም ላይ ተስፋ የተጣለበት ድርድር የሚቀጥል ከሆነ የሰላም ሂደቱ ይቀጥላል። ነገር ግን አሁንም በዓለም አቀፍ ደረጃ ሁለት አይነት ሀሳቦች ነው የሚነሱት። ይሄ ድርድር ይቀጥል ይሆን ወይስ ደግሞ ግጭቱ ተባብሶ እንደገና ሌላ ችግሮች ይፈጠራሉ የሚል ሁለት አይነት ሀሳቦች ይነሳሉ። እንደምናውቀው ዶናልድ ጄ ትራምፕ የሚታመኑ አይነት ሰው አይደለም። የትኛውም ጊዜ ሊሰነዝሩት ይችላሉ። ኢራንም ከዚህ አንጻር ጥቃት ልትፈጽም የምችልበት ሁኔታዎችን እያየን ነው። አሁን እንግዲህ ከሰላም ስምምነቱ በኋላ እንኳን የተደረጉ የተኩስ ልውውጦችን ስንመለከታቸው ይህ የሰላም ስምምነት ሊፈርስ የሚችልበት ሂደት አለ። ነገር ግን ይህ የሰላም ስምምነት እንዲቀጥል ይሄ ድርድር በተለይ ደግሞ በቀጣይ ጊዜያቶች የዓለም አቀፉን የነዳጅ ዋጋ እያሻቀበ የሚገኝበትና የሆርሙዞች መጠን ማስከፈት የሚችል የመካከለኛው ምስራቅ ጦርነትን አስቀርቶ ዓለም አቀፍ ችግር እየመጣ የሚገኘውን ይህን ሙሉ ለሙሉ ችግሩን የሚያስቀርበት ሂደት ትልቅ ተጠባቂ ጉዳይ ነው። ምክንያቱም እነዚህ የሰላም ድርድሮች በጣም አስፈላጊና ወሳኝ ጉዳይ ናቸው። ቅድም እንዳነሳሁልህ ነው። በሀገራችን ኢትዮጵያም ይሄ ድርድር መኖሩ ይሄ ስምምነት መደረጉ ከእንግዲህ የነዳጅ እጥረት ላይኖር ይችላል። የዋጋ ጭማሪውን በዚህ ላይ ቀጥል ይችላል። ነገር ግን የሰላም ስምምነቱ የሚጣስ ከሆነ ድርድሩ ፈርሶ እነዚህ አካላቶች ወደ ግጭቱ ማባባስ ሂደት የሚሄዱ ከሆነ በቀጣይ ጊዜያቶች የምንመለከተው ከዚህም በላይ የዋጋ ንረቶች ሊኖሩ ይችላሉ። ኢራን እንዳለችው ከሆነ እንኳን $200 እስከሚገባ ነዳጅ ይሄ ግጭት አይቆምም ስትል ነበረ። $200 ገባ ማለት በረከት በእኛ ሀገር ሂሳብ ስንሰራው በጣም ውድ ነው። ውድነቱ ብቻ አይደለም፣ ሰርጦ መዘጋቱ የነዳጅ እጥረቱን ከፍተኛ ችግር ፈጥሮበታል። ገንዘብ ኖሮ ነዳጅ ማግኘት አልቻልክም። እነዚህ ሂደቶች ደግሞ በጣም ህዝብ ላይ የሚያመጡ ችግሮች አሉና በቀጣይ ቀናቶች በተለይ ደግሞ ዛሬ የሚደረገው የሰላም ድርድር ትልቅ አስተዋጽኦ አለውና እንደው በረከት የሰላም ድርድር ምን አይነት ይዘት ይኖረዋል? በቀጣይስ የተኩስ አቁም ስምምነቱ ይቀጥላል ወይንስ ደግሞ አሁን ላይ እየተመለከተናቸው የምንገኛቸው አዳዲስ የጥቃት ስንዘራዎች የሚቀጥሉ ይመስላል? እውነት ነው። የዚህ የመካከለኛው ምስራቅ ጦርነትን ስንመለከት በጣም ችግሩ መከራው ለዓለም የተረፈ ነው። በዚህ ድርድር ላይ ግን ከተመለከትናቸው አንዳንድ ሂደቶች ብዙ ትምህርቶችም የተገኙበት ጭምር ነው። የመጀመሪያው ከዚህ ድርድር ጀርባ ምን አይነት እንቅስቃሴ ነበር? ይህን ነገር ስንመለከተው አሜሪካ ዋይት ሃውስ ውስጥ ይሄ ድርድር በሚካሄድበት ሰዓት ውስጥ ከፍተኛ የተባለ ፍትጊያ ነበር። የመጀመሪያው የአሜሪካ የትራምፕ አድሚኒስትሬሽን እርስ በራሱ እብደት ውስጥ ገብቶ ነበር። ትራምፕ ታስታውስ ከሆነ ድርድሩ እየተካሄደ በነበረበት ሰዓት ላይ ፓኪስታን ሚዲየተር ላይ ተቀምጣ ንግግሮችን እያደረገች በነበረችበት ሰዓት ላይ ከፍተኛ ዛቻዎችን ሲያደርሱ ነበር። ምናልባትም ለኦቫል ኦፊስ የማይመጥኑ አመራር ናቸው። በግል ሶሻል ትሩዝ ሚዲያቸው ላይ እየወጡ ነበር ሲጽፉ የነበሩት። አንዳንዴም ለፎክስ ኒውስም የሚሰጡት መግለጫዎች ለድርድሩ ትልቅ እንቅፋቶች ነበሩ። የመጀመሪያው የትራምፕ አድሚኒስትሬሽን ላይ የተመለከትነው እኚህን ሰው ምናልባትም ቶሎ በፍጥነት ከስልጣን እናውርዳቸው ወይም እናግዳቸው፣ እናቅባቸው ሲባል ነበር። የመጀመሪያው የትራምፕ አድሚኒስትሬሽን እርስ በእርሱ መጣረስ ውስጥ የገባው በዚህ ነው። ድርድር እንደሚታወቀው ከሆነ መረጃ መሽሎክ የለበትም። ድርድር እያደረግ አዘር ሳይድ ዛቻ ውስጥ መግባት የለብህም። ድርድር እያደረግ አዘር ሳይድ ጦርነት ማድረግ የለብህም። ትራምፕ ግን እያደረጉ የነበሩት ድርድር እያደረጉ ዛቻዎች ነበረ፣ ድርድር እየተደረገ ጦርነት ነበረ። ይህ ለድርድሩ ትልቅ እንቅፋት ሆኖ ነበረ። የአሜሪካን አድሚኒስትሬሽን ችግር ውስጥ ነበሩ። ሌላው ቢቀር ከአሜሪካ መንግስት ከትልልቅ ከተባሉ የመንግስት ባለስልጣኖች ጭምር እየተደወለ እባኮ ትራምፕ የሰላም ስምምነቱ እውን ይሁን እየተባሉ እየተለመኑ ነበር። ይህ ከፍተኛ ጫና የሚያደረሰ ጭምር ነበር። በሁለተኛነት ደረጃ የምንመለከተው ደግሞ አረብ ሀገራትን ነው። እነዚህ አረብ ሀገራት አብዛኞቹ የጦርነቱ ሰለባ ናቸው። የተወሰኑት ግን አሁንም ይህ ጦርነት እንዲቀጥል ይፈልጋሉ። ሰርጡ በአሜሪካና በአጋሮቿ እጅ ስር ደህንነቱ እንዲረጋገጥ ይፈልጋሉ። ስለዚህ ከፍተኛ የተባለ ውስብስብ ችግሮች ነበሩ። በሶስተኝነት ደግሞ የምንመለከተው የእስራኤልን እንቅስቃሴ ነው። እስራኤል ትራምፕ እንዳይሳሳቱ፣ እንዳይሸወዱ፣ ለኢራን ያደላ ፊርማ እንዳይፈረም ሲሉ ሲጎተጉቱ ነበር። ከፍተኛ የተባለ ውጥረቶች ነበሩ። 3 ውጥረቶች ናቸው። ይህ ዓለም በጥፍሩ ቆሞ የተከታተለው ሲቹዌሽን ነበረ።
በመጨረሻ ላይ ወደ ድርድር ወደ ስምምነት ደርሷል። በትራምፕ በኩል ብዙ ስሜቶችን ስንመለከት ነበር። አብዛኛውን ግን የነበሩት የመሰረተ ልማቶቹ ይጠቃሉ የሚል ነበር። ከፍተኛ ስጋት ደግሞ የፈጠረው እነዚህ የመሰረተ ልማቶችን ለማጥቃት የሚካሄድበት ሂደት ነው። ትራምፕ እንደምናውቀው ግልፍተኛ መሪ ናቸው። ሌላው ቀርቶ በኢትዮጵያ ህዳሴ ግድብ እንኳን ይፈነዳል ብለው የሚናገሩ ምንም አይነት የስብዕና ውቅረታቸው ሰብአዊነት የሞራል ቢንግነት የሚታይባቸው ሰው አይደሉም። ሁሉንም ነገር የሚመለከቱት ቢዝነስ ኦሪየንትድ በሆነ አይን ነው። እንደ አመራር ነገሮችን የማሰላሰል አናሊቲካሊ ነገሮችን የማመዛዘን ብቃት የላቸውም። ስለዚህ ምናልባትም የኢራን መሰረተ ልማቶች የሚመቱ ከሆነ ኢራን አብዛኛው ህዝቧ እነዚህ የመሰረተ ልማቶች እንዳይመቱ መሰረተ ልማቱን ከቦ ሲጠብቅ ነበር። ቢመታ ጉዳቱ ቀላል አይሆንም ነበር። እልቂት ነበር፣ ደም መፋሰስ ነበር የሚሆነው። በሁለተኛነት ደረጃ ኢራን ደግሞ አጸፋ የምትመልሰው በሚድል ኢስት ያሉትን ሀገራት መሰረተ ልማቶች ናቸው። ይህ ደግሞ የመካከለኛው ምስራቅን ነው ይዞ የሚገባው ወደ ገደል። ይህ ከፍተኛ ስጋት ፈጥሮ ነበር። በሶስተኝነት ደረጃ ትራምፕ ይሄንን ስምምነት ሳይፈርሙ ወደ ጦርነት ውስጥ የሚገቡ ከሆነ ዓለም አቀፋዊ ቀውስን ይባባሳል። ትራምፕ እንደምናውቀው ከሆነ በዚህ እንቅስቃሴዎቹ ሙሉ በሙሉ ጦርነቱን ለኩሰውት ከኢራን ጋር የሚቀጥሉ ከሆነ ጦርነቱ ማለቂያ አልባ ነው የሚሆነው። ይህ በጣም አስፈሪ የተባለው ከኋላ የነበሩት እንቅስቃሴዎች ናቸው። አንድ ስልጣኔን ሙሉ በሙሉ ወደ ድንጋይ ዘመን የመውሰድ ነበር። በዚህ የሰላም ስምምነት በመፈረሙ እፎይ ያለው አራሷ አሜሪካ ነች። አሜሪካ ግልጽ አላወጣችሁም፣ ከፍተኛ የተባለ ውድመት ነው የደረሰባት። አሜሪካ ፔንታጎን አስቸኳይ የተባለ $200 ሚሊዮን በአስቸኳይ እንዲለቀቅለት እየጠየቀ ነበር። የበጀት እጥረት ነበረበት፣ የተተኳሽ እጥረት ነበረበት። ግዙፍ የተባሉት የአሜሪካ በኒውክሌር ፓወርድ የሚደረጉት አውሮፕላን ተሸካሚ መርከቦች ተጠቅተዋል። ጥቃቱን ሪከቨር እንዲያደርጉ ጥገና እየተደረገባቸው ነበር። እንዲሁም ከፍተኛ የተባለ F-35 እና F-50 ውድመት አጋጥሟል። ስለዚህ ወታደሮቿ ማረፍ ይፈልጋሉ። ስታንዳውን ተደርጎ ነገሮች ተረጋግተው መቀመጥ አለባቸው። አሜሪካ የያዘችው የጦር ስትራቴጂ አዋጭ አይደለም። እንዲሁም ስህተት በስህተት የሆነ ሙሉ በሙሉ ግምገማዊ ኢረር ያለበት ነው። ስለዚህ እፎይ ያለው ፔንታገን ነው። በነገራችን ላይ በኢራን የሚወሰዱት እርምጃዎች ዓለም አቀፍ ሕግን የጣሱ ናቸው። መሰረተ ልማት አይመታም። የሲቪሊያን የሚጠቀሙበት መሰረተ ልማቶች መመታት አይችሉም። ይህ ዓለም አቀፍ ሕግን የሚጻረር ነው። በነገራችን ላይ የአሜሪካ ወታደሮች ፔንታገን በዚህ ጉዳይ እርስ በርሱ ሲጣላ ነበር። የመጀመሪያው ትራምፕን ይህንን ኦርደር ቢሰጡ ትራምፕ የሰጡት ኦርደር ይፈጸማል፣ ግን የተወሰኑት አካላቶች መፈጸም የለበትም ሲሉ ነበር። ሰብአዊ ጥሰትም ስለሚሆን ብዙ እልቂትም ስለሚያመጣ፣ ስለዚህ ይህ ማለት ጄኖሳይድ እንደማወጅ ነው። በኢራን ህዝብ ላይ ቀጥተኛ፣ በሚድል ኢስት ህዝብ ላይ ደግሞ በተዘዋዋሪ መንገድ ማወጅ ነው። ስለዚህ የአሜሪካ ዲፌንስ ፎርስ ከፍተኛ የተባለ እርስ በእርሱ ፍትጊያ ውስጥ ነበር። የትራምፕን ኦርደር እንቀበል እንመልሰው፣ ይህ በአሜሪካ ታሪክ ውስጥ ከባድ ነበር። እፎይታው ለራሷ ለአሜሪካ ነው። ወታደሮቿ የሚያርፉበት ጊዜ ያገኛሉ። በጣም አሜሪካ በዚህ ጦርነት ውድመትን ከግር ጥፍሯ እስከ ራስ ፀጉሯ ድረስ ተከናንበዋለች። ስለዚህ በዚህ ጦርነት ማቆም ላይ ትልቁ እፎይታ ያገኘችው ራሷ አሜሪካ ነች። ክስረት ውስጥ ገብታለች። በነገራችን ላይ አንድ ሀገር ልዕለ ኃያል ነኝ ያለ ሀገር በዚህ ደረጃ የመሰረተ ልማቶችን አጠቃለው ሲል የመጣበት ዓላማ ምን ነበረ? የመጀመሪያው ዓላማ የኢራንን እስላማዊ ዘብን ማሽመድመድ ነበር፣ አልተሳካለትም። ሁለተኛ የኢራንን ወታደራዊ አቅም ማሽመድመድ ነበር፣ አልተሳካለትም። ስለዚህ
ይህ የመጨረሻው ነው። የሞኝ ዱላ ማለት ነው። ያደቃል። ግን አሁን ህዝብ ዓለም እያሰጋው ያለው ከዚህ የሰላም ስምምነት ረፍቶች በኋላ ምን ይፈጠራል? ጦርነቱ ይቀጥላል ወይንስ በዚህ ክፍተት ውስጥ የሰላም ስምምነት ይፈረማል? ይህ ነው የዓለም ህዝብ ትልቁ ጥያቄ። ግን የሰላም ስምምነቱ የሚጣስበት መንገዶች ግን በተደጋጋሚ ተመልክተናል። የመጀመሪያው እስራኤል በሊባኖስ ጥቃት አላቆመችም። በዚህም የተነሳ አንደኛው የሊባኖሱ ክንፍ ማለት ደግሞ የኢራን ክንፍ ነው፣ ሄዝቦላ። ስለዚህ ያ ማለት የተዘዋዋሪ ጦርነቱ አለ እንደማለት ነው። ከአሜሪካ ጋር ነው እንጂ የቆመው አለ። በሁለተኝነት ደረጃ የእስራኤል ዩኤቪዎች ድሮኖች ኢራን ውስጥ ታይተዋል፣ የተጣሉም አሉ። ያ ማለት ሰርቬላንስ እየተሰራ ነው። አፍተር ሰርቬላንስ ደግሞ የሚሆነው የሰላም ስምምነት ተፈርሟል ተብሎ መዘናጋት ሲፈጠር ጥቃትም። ስለዚህ የዚህ የሰላም ስምምነት በእስራኤል ግልፍተኝነት መረጋጋት አለመቻል ሊከሽፍ ይችላል። እስራኤል ይሄ የሰላም ስምምነት ሲፈረም ድጋፏን አሳይታለች፣ ግን አትታመንም። እስራኤል የጋዛ ምስኪኖች ላይ በተደጋጋሚ የተኩስ አቁም እየተደረገ ተፈርመው ፊርማው ሳይደርቅ ነው መልሳ ወደ ጥቃት የምትገባው። ስለዚህ ከፍተኛ የተባለ ስጋት አለ አሁንም ጭምር። በዚህ ልክ እንዲሁ እንደው በረከት አንተ ካልከው ሀሳብ ጋር እኔ ትራምፕ ወደዚህ የሰላም ስምምነት የመጡበትን በሌላ አንግል ለማየው፣ አንደኛ የሆርሙዞች መጠን ማስከፈት ይፈልጋሉ። ዶናልድ ጄ ትራምፕ ሆርሙዝን ለማስከፈት ያልሞከሩት ሙከራ የለም። ኔቶን ጠይቀዋል፣ እምቢ ብሏቸዋል። ዩኬን፣ ፈረንሳይን፣ የተለያዩ ሀገራቶችን ጠይቀዋል። እምቢ ከማለትም በላይ የአየር ክልላችንን የአሜሪካ ወታደራዊ ኃይል እንዳይጠቀም የሚል ክልከላ መጡ። ትራምፕ ብቻቸውን ሲቀሩ ይህን ሰርጥ የማስከፈት አቅም የላቸውም። ዓለም አቀፍ ጫናው እየበረከተባቸው ነው። ሁሉም ሀገራት በሆርሙዝ ሰርጥ መዘጋት ምክንያት የተለያዩ ችግሮች እየደረሰባቸው ነው። በዛ ችግር ምክንያት ትራምፕ ያንን ሰርጥ እንዲያስከፍቱ የተለያዩ ጫናዎች ሲደረስባቸው ነበረ። ይሄ ከውጭ ሀገራት ብቻ አይደለም፣ ከራሳቸው ከውስጣቸው አካላቶቻቸው ራሱ የተለያዩ ጫና ሲደርስ ነበረ። ዶናልድ ጄ ትራምፕ ይህንን ሰርጥ ማስከፈት ስላልቻሉ ወደዚህ የሰላም ስምምነት መጡ። ነገር ግን እኔ ጋር ትልቁ ስጋት ያለው ምንድን ነው? ትራምፕ ይህን ሰርጥ አስከፍተው በዚህ ሰርጥ ውስጥ የፈለጉት መርከቦች ተንቀሳቅሰው ልክ ዓለም በሚፈልገው ደረጃ ትንሽ እስትንፋስ የሚሰጥ መርከቦች አልፈው ነዳጆች ካለፉ በኋላ አሜሪካ ይህን ጥቃት የማትፈጽምበት ምንም አይነት ሀሳብ ላይኖረን አይችልም። ምክንያቱም ዶናልድ ጄ ትራምፕ ወደዚህ ግጭት ሲገቡ የገቡበት ዓላማ ሆርሙዞች መጠን ለማስከፈት፣ ሆርሙዞች መጠን ለማዘጋት አይደለም። የመጀመሪያ ዓላማቸው የኢራን አብዮታዊ ዘብን መገልበጥ ነው። ከዛም በኋላ የኢራን ኒውክለር ፋሲሊቲ ሙሉ ለሙሉ ማውደም ነው። ቅድም እንዳነሳው ነው እነዚህ ሁለት ነገሮች ሙሉ ለሙሉ አልተሳኩም። ስለዚህ አሜሪካ በተለይ ደግሞ ዶናልድ ጄ ትራምፕ እዚህ ጦርነት ላይ ገብተው ይህን ሁላ ገንዘብ አውጥተው ይህን ሁላ ኪሳራ ከስረው እንዴት ነው ወደዚህ የሰላም ስምምነት ለመምጣት የቸኮሉት? እንደምናውቀው እኮ ወደ ፓኪስታን ባለ 15 ነጥብ የሰላም ድርድር ሲልኩ እኮ ጥቃቱን እየቀጠሉ ነው። ያንን የሚያደርጉት ምንድን ነው? በሌሎች በተለይ ደግሞ የኢራን ወዳጅ ሀገራቶች ጫና አድርገው ያ ሰርጥ እንዲከፈትላቸው ይፈልጋሉ። አብዮታዊ ዘቡም ስምምነቱ ቢደረግም በሆርሙዝ ወሽመጥ ውስጥ የሚያልፉ መርከቦች በኢራን ፍቃድ ማግኘት አለባቸው የሚል አዲስ ሀሳብ አመጣ። ይህ ማለት ትራምፕ ሆርሙዝን ካስከፈቱ ሁሉም መርከብ እንደፈለገ የሚንቀሳቀስ መስሏቸውም ነበረ። ነገር ግን የኢራን አብዮታዊ ዘብ ምንድን ነው ያለው? አሁንም ቢሆን የሰላም ስምምነቱም ተፈርሞ ከዛም በኋላ በዚህ ሰርጥ ውስጥ የሚንቀሳቀሱ መርከቦች የኢራንን ፍቃድ ማግኘት አለባቸው። ይህ ማለት ፍቃድ የማይሰጣቸው መርከቦች እንዳሉ ማወቅ እንችላለን። ይሄ ማለት ደግሞ ጦርነቱ አሜሪካ በቀጣይ የማትቀጥልበት ሂደት የለም፣ በዚህም ትቀጥላለች። እስራኤልም ወደዚህ የሰላም ስምምነት አልገባችም። እስራኤል በሊባኖስ ላይ እያደረገችው ያለው ጥቃት ቅድም እንዳልከው ነው፣ የኢራን አንዱ ክንፍ ነው የሚመታው። ምክንያቱም ሄዝቦላ የኢራን መንግስት የሚደግፈው እና የሚያስታጥቀው፣ እንደዚሁም ደግሞ የኢራን አብዮታዊ ዘብ አያቶላ አሊ ሀሚኒ ሲገደሉ ነው ወደ እስራኤል ጥቃት መፈጸም የጀመረው። ይህ ማለት ከኢራን ጎን ነኝ ያለ አካል ነው። ስለዚህ እነዚህ ጥቃቶች ላይ የሚሳተፉ እነዚህ አካላቶች ወደ ሰላም ስምምነቱ ሳይመጡ የኢራን መንግስትም የሰላም ስምምነቱ ላይ ሙሉ ለሙሉ እምነት ሳይኖረው ምንም አይነት ተስፋ የለም። ቅድም ያነሳውልህ ለዚህ ነው የፓኪስታኑ የሰላም ስምምነት ትልቅ ተስፋ ይኖረዋል። ምክንያቱም ስምምነቱ ወደ አንድ ፍሬያማ ሀሳብ ይመጣል። አሁን ካለበት ሁኔታ የተሻለ ሀሳብ ሊኖርበት ይችላል። ምክንያቱም እዚህ ስምምነት ላይ አሁን እኮ ይሄ የችኮላ አይነት የሰላም ስምምነት ድረስ ለ48 ቀን ተባለ እንጂ ከዛ በኋላ የተመለከትናቸው ሰርጡ እንደገና ድጋሚ ሲዘጋ ነበረ። ኢራን በመካከለኛው ምስራቅ ሀገራቶች ላይ ጥቃት ስትፈጽም ነበረ። እስራኤል ጥቃቷን አላቆመችም። ይህ ማለት ስምምነቱ ተፈረመ እንጂ ትግበራው አልቆመም። ትራምፕም ይህንን የሰላም ስምምነት አፈረሱ እንዳይባሉ ነው እንጂ ጥቃት ከመሰንዘር ወደኋላ አይሉም። ምክንያቱም እዚህ ጦርነት ላይ ታስቡበት የተገባበት አንድ ዓላማ አለ። ያም ዓላማ እስካልተሳካ ድረስ ዶናልድ ትራምፕ እዚህ ጦርነት ላይ ተሸነፍኩ ማለትን አይፈልጉም።
የአሜሪካ ሀያልነትን የሚያጡበት በተለይ ደግሞ አሁን እየተፎካከሩ ከሚገኙ ከነቶች እንደ ራሽያ፣ ቻይና ያሉ ሀገራቶች አሜሪካ እዚህ ጦርነት ውስጥ ገብታ ተሸነፈች የሚባለውን አይፈልጉትም። ይህ ማለት ትራምፕ ሳያስቡበት የገቡበት ጦርነት ኢራን ኒኩለሯን ተጠቅማ የሆርሙዞች መጠን ዘጋች ማለት ኢራን ኒኩለሯን እንደተጠቀመችው ነው ማንሳት የምንችለው። ይህ ማለት ትራምፕ ወደዚህ የሰላም ስምምነት እንዲመጡ ያደረጋቸው የዚህ ሰርጥ መዘጋት ነው እንጂ ኢራን እስካሁን በጣም በርካታ ጉዳቶች ሊደርስባት የሚችል ሀገር የኃይል ፋሲሊቲዎቿ በከፍተኛ ደረጃ ሊወድሙ የሚችሉበት እንደ ካርግ አይነት ደሴቶቿ እኮ ሙሉ ለሙሉ በአሜሪካ ጦር የማውደም እቅድ ነበረ። ይሄ ደግሞ የሆነው የዚህ ሰርጥ መዘጋት ምክንያት ዶናልድ ጄ ትራምፕ እንደ ኔቶ ያሉ አካላቶች ድጋፍ ሰጠውኝ አስከፍተዋለሁ የሚሉ ተስፋቸው ጠፋ። እንደነ ዩናይትድ ኪንግደም ያሉ ሀገራቶች ደግሞ ይህንን ሰርጥ ያስከፍቱታል የሚል ሀሳባቸውን ተባብረን እናስከፍተው እምቢ አሉ። ቻይናን ጠየቁ፣ ጃፓንን ጠየቁ፣ ማንም የሚተባበር የለም። ይህ ትብብር ማጣት ደግሞ ትራምፕ ሳይፈልጉ ወደ ሰላም ስምምነት እንዲመጡ አደረጋቸው። እዚህ ስምምነት ላይ የምንመለከተው በተለይ ደግሞ ሌሎች ሀገራቶች መሳተፍ ይፈልጋሉ። ቅድም አንስቼላለሁ፣ የጂሲሲ አባል ሀገራቶች መሳተፍ ይፈልጋሉ፣ አልተሳተፉም። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ወደ ማቅናታቸውን ተከትሎ እሳቸው ያሉት ምንድን ነው? ኢራን የሆርሙዞች መጠን እንደ መደራደሪያ ልትጠቀሙ አይገባም፣ ይሄ ሰርጥ ዓለም አቀፍ ሰርጥ ነው አሉ። ነገር ግን ኢራን ይሄ ሰርጥ ነው ያላት አማራጭ። ዩናይትድ ኪንግደም ከአሜሪካና በኢራን መካከል የሚደረገው ድርድር በዚህ ሰርጥ እንዲሆን አትፈልግም። ኢራን ግን ያላት አቅም የተሻለ መደራደሪያ አቅሟ ይሄ እስከሆነ ድረስ በዚህ ነው የምትደራደረው። አሜሪካም ወደ ድርድር እንድትመጣ የሚያደርጋት አንደኛው አካል ይሄ ስለሆነ የሌሎች የአውሮፓ ሀገራቶች በዚህ ሂደት ነው። ትራምፕ እኮ ተመልክተናቸዋል። በተለይ ዩናይትድ ኪንግደም በዚህ ጦርነት ላይ አልሳተፍም ካለች በኋላ እኮ ራሳቸው ሄደው ሰርጡን ያስከፍቱት እስከ ማለት ደረጃ ኢንተርቪው ሰጥተዋል። ይህ ማለት ይሄ ሰርጥ እኔን አያስፈልገኝም፣ እኔ የራሴ በቂ ነዳጅ አለኝ፣ ይሄ ሰርጥ የሚያስፈልጋቸው ሀገራቶች ያስከፍቱት ማለት ነው። የሌላው ኢኮኖሚ እየተጎዳ አሜሪካ በኢኮኖሚ የምታድግበት ሁኔታ የለም። በዚህ ሰርጥ መዘጋት ምክንያት የአሜሪካ የነዳጅ ዋጋ ጨምሯል። ነገር ግን ዶናልድ ጄ ትራምፕ እዚህ ሰርጥ ላይ ባለው ትልቅና ከፍተኛ ጫና ምክንያት ወደዚህ ድርድር እንዲመጡ አድርጓል እላለሁ እና በረከት የዩኬ በተለይ ደግሞ የኬር ስታርመር ወደ ዩኬ ያደረጉት ጉብኝትም ይሄ ሰርጥ ለድርድር እንዳይቀርብ የሚፈልጉ ሀገራቶች አሉ። ድርድሩ በሁለቱ ኃይሎች መካከል በኒኩለር ፋሲሊቲ ስምምነትም ሊሆን ይችላል፣ በወታደራዊ ስምምነትም ሊሆን ይችላል። የድርድሩ አንዱ ሀሳብ የሚሆነው ነገር ግን ደግሞ ዛሬ የሚደረገው የሰላም ስምምነቱ ወይም ደግሞ ድርድር በፓኪስታን የሚደረገው ስምምነቱ ምን አይነት ይዘት ይኖረዋል የሚለው ትልቅ ተጠባቂ ጉዳይ ነው። ምክንያቱም ይህ ሀሳብ ዓለም አቀፍ ትልቅ ትኩረትን የሚስብ ሀሳብ ነው። ይህ ጦርነት ዓለም አቀፍ እንደመሆኑ አንጻር እያንዳንዱ የሚደረጉ ድርድሮች በዓለም አቀፍ ሁኔታ ላይ ተጽዕኖ ሊያመጣ ይችላልና እነዚህ ሁኔታዎች ከፍ ያለ ነው። እንደው በአብዮታዊ ዘቡም በአሜሪካ መካከል ወደ ድርድር የሚመጡበት ሂደት ከፍ እያለ እየመጣ እንመለከተዋለን። ነገር ግን በቀጣይ ቀናቶች ጥቃቱ ይቆማል ወይንስ ደግሞ ድርድሩ ወደ ከፍ ወዳለ ደረጃ ይደርሳል የሚለው ነገር ተጠባቂ ጉዳይ ነው። በረከት እዚህ ላይ የምትጨምረው ሀሳብ ካለ? እዚህ ጉዳይ ላይ ስንመለከት የመጀመሪያው አሜሪካ ሆርሙዝን ማስተዳደር ትችላለች ወይ? ይህ ነው ጥያቄው። በዚህ ጉዳይ ላይ ለመደራደር አንፈልግምም እንደራደር የሚሉ ጥያቄዎች እንዲሁም ኢንተርናሽናል ክፍት ቦታ ነው የሚሉም አካሄዶች አያዋጡ። ምክንያቱም ይህ ቾክ ፖይንት በጣም ጠባብና ጠባብ የምትባል ነች። በዚህች ኤሪያ ላይ 100% ጂኦግራፊ ያደለው ለኢራን ነው። ኢራን በዚህ ቦታ ላይ ከፍተኛ የተባለ አቅም አላት። ኢቭን የካርግ ደሴትን አሜሪካ ብትቆጣጠር በራሱ የትኛውም ሀገር ደፍሮ በዚህ ቾክ ፖይንት ማለፍ አይችልም። ቦትል ኦፍ ኔክ ነው። ስለዚህ ያለው አማራጭ በአሜሪካ ከሌላ መያዝ አይደለም። ያለው አማራጭ ከእስላማዊ ዘቡ ጋር የግድ መስማማት ነው። ለዚህ የመጀመሪያው አንድ ነገር እናንሳ። አሜሪካ ይህንን ቀጠና እውነት የመቆጣጠር አቅም አላት ወይ የሚለውን እንመልከተው። የመጀመሪያው አሜሪካ በአፍጋኒስታን ገብታ ተዋግታለች። ከአፍጋኒስታን እና ከኢራን ስናነጻጽር የአፍጋኒስታን መንግስት ደካማ ነው። ግን ተሸነፈ ወይ ስንል አልተሸነፈም። የአፍጋኒስታን መንግስት የአሜሪካንን መንግስት አሸንፎታል። በነገራችን ላይ በአፍጋኒስታን ውስጥ አሜሪካ ስትገባ ታሊባንን ለማጥፋት ነው። ያ ማለት ታሊባን መንግስት ነበረ ማለት ነው በአፍጋኒስታን ውስጥ አሜሪካ ስትገባ። አሜሪካ ስትወጣም ታሊባን መንግስት ነው። ያ ማለት ጥለዋለች ወይ? አልጣለችውም። ሁለተኛ በቪየትናም ሽንፈት ነው ያገኘችው። በሶስተኛ ደረጃ በሶማሊያ በጎረቤታችን እንኳን በጎሬላ ፋይት የተሸነፈችም ሀገር ነች። ሁልጊዜ አሜሪካ በተመሳሳይ መንገድ በተለያዩ ሀገራቶች ትወድቃለች። ያ ማለት ስትራቴጂዋን ማደስ መቻል አለባት። ስለዚህ
አሜሪካ በሚዲያዎቿ ነው እንጂ አሸንፊያለሁ እያለች እየነገረችን ያለው መሬት ላይ ያለው ሀቅ ይህንን አያንጸባርቅም። በሌላ መንገድ ስንመለከት አሜሪካ ገብታበት ጦርነት አድርጋ የምትወጣባቸው ሀገሮች በሙሉ የሚፈርሱ ናቸው። ታርጌቱ ማፍረስ ስለሆነ ነው። የመጀመሪያው አሜሪካ ስርዓት ካፈረሰች በኋላ ተተኪ አታዘጋጅም፣ ጥላ ነው የምትሄደው። ሁለተኛ ተተኪ ብታዘጋጅ ደግሞ ለእሷ አስርጋጅ ስለሚሆን ህዝባዊ ቅቡልነት ስለሌለው መንግስቱ መጽናት አይችልም። አሜሪካ ስትወጣ አብሮ ተሽመድምዶ የሚጠፋ ስርዓት ነው የምትገነባው። ከዚህ ሁሉ ደግሞ የሚከፋው አሜሪካ ምን ያክል ገንዘብ እያጣች ነው፣ ለጦርነቶች ምን ያክል እየበጀተች ነው፣ እንዲሁም ሀገራዊ ዕዳዋስ ምን ያክል እየሄደ ነው የሚለውን እንመልከት። በገባችባቸው ብቻ የመጀመሪያው ኢራቅን እናንሳ። በኢራቅ ውስጥ በ7 ወራት ውስጥ ብቻ ከ57 ቢሊዮን ዶላር በላይ አውጥታለች። ይህ ምንም አይነት ለውጥ ሳታመጣ ኪሳራዋ ነው። ሁለተኛ በአፍጋኒስታን ከ131 ቢሊዮን ዶላር በላይ አውጥታለች። ምንም አይነት ያሰበችውን ዓላማ አላሳካችም። በኢራን በአንድ ወሩ ጦርነቱን ስንመለከት ከ30 ቢሊዮን ዶላር በላይ አውጥታለች። በቀን 1 ቢሊዮን እንደማለት ነው። ይህ ማለት ከ3.1 ቢሊዮን ዶላር በላይ እስካሁን የተኮሰችውም የወደመችውም ጭምር ነው። ይሄ ተጨማሪ እዚህ ብር ላይ የሚደመር ነው። እንዲሁም የአሜሪካ መከላከያ ፔንታገን ከ200 ሚሊዮን ዶላር በላይ አስቸኳይ እርዳታ እንዲፈረምለት እንዲለቀቅለት እየጠየቀ ነው። ያ ማለት አሜሪካ እነዚህ ሁሉ ቢሊዮን ብሮች ስንደምራቸው ትሪሊየን የሚደርሰው ይሄ ሁሉ ትሪሊየን ዶላር እያወጣች አንድም ዓላማዋን ማሳካት አልቻለችም። ያ ማለት የአሜሪካ መከላከያ በሆሊውድ ፊልሞች ነው እንጂ ገዝፎና አሸናፊ ሆኖ እየተመለከትን ያለ ነው። የትኛውንም ስርዓት አልቀየረም። በኢራን ውስጥም አሁንም እስላማዊ ዘቡ አለ፣ ከዚህ በኋላም እስላማዊ ዘቡ አለ፣ ይቀጥላል። በአፍጋኒስታንም እየተመለከትን ያለ ነው። እነ ታሊባን እስካሁን ድረስ እንደቀጠሉ ነው። ስለዚህ አሜሪካ በየትኛውም መንገድ ልዕለ ሀያልነቷን ማረጋገጥ አልቻለችም። ምንም ትርፍ አላተረፈችም። ለዛ ነው አሁን አሜሪካ ድርድር ላይ እየተቀመጠች ያለችው። በነገራችን ላይ ይህ ለኢራን መንግስት ሰክሰስ ነው። ምክንያቱም የኢራን መንግስት በአንድ ሳምንት ውስጥ ያልቃል፣ ይበተናል፣ ዱቄት ይሆናል የተባለ መንግስት አስገድዶ ትራምፕን ድርድር ጠረጴዛ ላይ ያስቀምጧል። ይህ ስማርት ነው። ምክንያቱም የኢራን መንግስት እስላማዊ ዘቡ ጎረቤቶቹ ሲወድሙ ተመልክቷል። እያንዳንዱ ጥፋት ላይ ትምህርት ለርን ወስዷል። ስለዚህ ለብዙ ዓመታት ተዘጋጅቶበታል። በነገራችን ላይ የመጨረሻው የዚህ ስምምነት እንኳን የተፈረመው በሆቢኒ ነው። ያ ማለት የመጨረሻው ሱፕሪም ሊደር ጋር ደርሶ ፍቃድ ነው ያገኘው። ኢራን በሰጠችው ነጥቦች ነው ፊርማ እየተፈረመ ያለው እንጂ አሜሪካ በሰጠችው ፊርማ አይደለም። አሜሪካ ባለ 15 ነጥቦች አምጥታ ነበር። ያ ማለት የኒውክሌር ማበልጸግ ስርዓት እንዲቆም፣ የሚሳኤል ልማት እንዲቆም ብዙ እቅዶች ነበሩ። እሱ እኮ ተቀዷል። አሁን ፊርማ ላይ የተደረሰው ኢራን ባመጣችው ነጥብ ነው። ኢስላማባድ ላይ ዛሬ ላይ ለፊርማ ይቀመጣሉ ተብሎ የሚጠበቀው ኢራን ባመጣችው መደራደሪያ እንጂ የአሜሪካማ 10ም ውድቅ ሆነ 15ቱም አልሆነም። አሁን በኢራን ሐሳብ ላይ ነው ለመደራደር የመጡት። ይህ ኢራን በጦርነቱ ግልጽ የተባለ ጡንቻ እንዳዳበረች ያሳየም ጭምር ነው። እንግዲህ በተለይ የመካከለኛው ምስራቅ ውጥረትን የሚያደርገው የዛሬው አዲሱ ስምምነት እንደሆነ እንመለከታለን። ከሁለቱ ኃይሎች መካከልም የሚቀርቡ ድርድሮች አሉ። እንግዲህ ኬር ስታርመርም የተባበሩት አረብ ኤምሬት የሄዱት በእነዚህ ጉዳዮች ላይ መሳተፍ ስለሚፈልጉ ነው። ነገር ግን በፓኪስታን በሚደረገው በዚህ ውይይት ላይ ምክትል ጠቅላይ ሚኒስትሩ መገኘታቸው፣ እንደዚሁም ደግሞ የኢራን ተወካዮች መገኘታቸው በአካል በምን አይነት ጉዳዮች ላይ መወያየት እንዳለባቸውና ድርድሩ ፍሬያማ እንዲሆን ትልቅ ተስፋ ይሰጠዋል። ምክንያቱም
ለእኛም ሀገር ለቀሪውም ዓለም የድርድር በጣም አስፈላጊ ነው። ምክንያቱም ዓለም አቀፍ ችግርና ዓለም አቀፍ ቀውስን እየተመለከት እንገኛለን። እነዚህ ሁለት ኃይሎች ያላቸውን ኃይል ሙሉ እየተጠቀሙ ቢሆንም ነገር ግን ቀሪው ዓለም እየተጎዳ ነውና በዚህ ድርድር የሚመጡ ደግሞ ምን አይነት ሀሳቦች ይኖራሉ? የድርድር ደግሞ ፍሬያማ ሆኖ ከዚህም የተሻለ የሰላም ስምምነት ይመጣል የሚል ተስፋ አለን። እንግዲህ በቀጣይ ቀናቶች ምን ይፈጠራል በሚለው ጉዳዩ ላይ በቀጣይ ቀን የምንመለስ ነው የሚሆነው። በረከት፣ ለዛሬ የነበረንን ፕሮግራም እዚህ ጋር እናብቃ። እኔም አመሰግናለሁ። ውድ የሀሳብ ሌሊ ተከታታዮቻችን ለዛሬ የነበረን የሀሳብ ሌሊ ፕሮግራም ይህን ይመስል ነበረ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንን የሀሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ እያደረጋችሁ አብሮነታችሁ ኃይሌን እያልን ቤተሰብ በመሆን እንግዲህ በሌሎች የሀሳብ ሚዲያ ፕላትፎርሞችም የምታገኙ ነው የሚሆነው። በቀጣይ ቀን በሌሎች ፕሮግራሞች እስከምንመለስ ደግሞ ቸር ቆዩ።